ሰላም እንኳን ደህና መጣችሁ። ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ ደስ ብሎኛል። እንኳን ለሰንበት ቀን አደረሳችሁ አደረሰን። ሰባተኛው ቀን ሙሉ ቀን ማለት ነው። ጌታ ኢየሱስ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ሁሉን ነገር ከፈጠሩ በኋላ ያረፉበት ቀን የባረኩበት ቀን እኛን የባረኩበት ቀን ነው እና መጽሐፍ ቅዱስ እንደሱ ይነግረናልና እኛም ደግሞ ይሄንን ቀን እንድንባርከው እግዚአብሔር ጋር እንድንመጣ እንድንጸልይ በጸሎት ወደሱ እንድንሆን 6 ቀን የምትሰሩበት ጊዜ አለ። ግን በሰባተኛው ቀን ግን እኔን አመስግኑኝ ወደ ረፍቴ ግቡ ወደ ሰላሜ ግቡ የሚለን እኛ እንድንባረክ እሱ ስለባረካት ያችን ቀን ማለት ነውና እዛ ቀን ውስጥ ስላለን እናመስግነው። እስከዛሬ የተማርነውን እስከዛሬ 6 ቀኑን ያጠናነውን የእግዚአብሔርን ቃል ይዘን ወደፊቱ እናቅርበው። የሚያስፈልገንን እሱ እንዲተክልልን የማያስፈልገንን ነገር ደግሞ በቃሉ እንዲያወጣልን እንለምነው። አባታችን ጋር እንሂድ። በሰንበት ጊዜ ልክ አንዳንድ ሰው ያገባ ሰዎች ልጆቻቸውን ይዘው እናትና አባቶቻቸውን ሄደው እንደሚጠይቁት ማለት ነውና እንደሱ ብላችሁ አስቡት። በቃ እግዚአብሔር ጋር ሄደን ወላጆቻችን ጋር ሄደን እንደምንባረከው እና በቃ እግዚአብሔር የባረካት ቀን ናት ያችን ቀንና ሁሉንም ቀን ባርኳል። ግን ያ ደግሞ እሱ ረፍት የሱን ሰላም የምንካፈልበት የሱን ረፍት የምንካፈልበት የሱን ድምጽ የምናዳምጥበት እንዲያውም በድሮ በኦልድ ቴስተመንት ላይ ወይም ደግሞ በብሉይ ኪዳን ላይ አንዱ ህግ እሱ ነው። በቃ ምንም እንዳይሰሩ በሰንበት ቀን ምንም እንዳይሰሩ በቃ ሰራተኞቻቸውን ከብቶቻቸውን ሁሉ ማንኛውንም ስራ አቁመው እግዚአብሔርን የሚያመልኩበት ምስጋና የሚያመጡበት ቀን ነውና እንዲያውም ትዝ ይለኛል ትንሽ ሆኜ እኛም ሀገር እንደሱ አይነት እንደነበረ ባህል እንደነበረ ትዝ ይለኛልና ልብስ ምናምን አይታጠብም በሰንበት ቀን። አሁን ይኑር አይኑር አላቅም። ግን በቃ እንደዚህ እግዚአብሔርን የሚያከብሩበት ሰራተኞቻቸው እንዲያርፉበት የሚያደርጉበት ቤተሰቦቻቸውን ሄደው ሰራተኞቹ የሚጠይቁበት ከቤተሰቦቻቸው በረከት ተቀብለው ባላገርም የሚኖሩ ከሆነ ከአዲስ አበባ ውጭም የሚኖሩ ከሆነ ሄደው እንዲጠይቁ ፈቃድ ሁሉ የሚሰጣቸው መልካም ነገር የምናደርግበት ቀን ነበረና የሚደረግበት ቀን እንደነበረ ትዝ ይለኛልና እግዚአብሔር አሁንም የፈለገ እንትን ብንልም ቢዚ ብንሆንም ሌላ ቀኖቹን የዛሬን ቀን ይፈልጋታል። የዛሬን ቀን ምስጋና የምናቀርብበት የምናመልክበትን ቀን አድርጎ ሊጠቀምበት ይፈልጋል። እኛን ሊባርከን በቃ እየጠበቀን ነውና እንትንን እንጀምር። አሁን በቃ በጸሎት ልባችሁን አዘጋጁ። ሁለትም ሆነ 3 ብትሆኑ በስሜ ብትሰበሰቡ እኔ እሰማለሁ ጸሎት ያለ ጌታ እንዲሰማን ማለት ነውና በ16ኛው ቀን 15ኛውን ቀን ጸሎቱ በጣም እንዳይረዝም ብዬ ለሴቶች የጸለይንበት ቀን ነው። ስለዚህ ከ16 ነው ማለት ነው። 16 17 18 19 እስከ 20 ቀኑን ነው ማለት ነውና የ5 ቀኑን ጸሎታችንን ነው የምንጸልየው እና በ16ኛው ቀን የተማርነው የነበረው አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 4 ጀምሮ በመመስረት ነው። በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅምም ብሎ ቅዱስ ጳውሎስ ለጢሞቴዎስ የነገረው ልዩ ትምህርት እንዳይማር ሰው ወደ ተረት እንዳይገባ መጨረሻ ወደ ሌላው ወደ ትውልዶች ታሪክ እንዳይገባ። ምክንያቱም እንደሱ አይነት ትምህርት ከተጀመረ መሪዎች እንደሱ አይነት ትምህርት ካሄዱ በቤተክርስቲያን ውስጥ ማለቂያ የለውም። ክርክር ያመጣል፣ ቁጣ ያመጣል። እንዲህ አይነት ነገሮች ደግሞ ትምህርቶች ብዙ ጊዜ ከፍቅር የተነሱ አይደሉም፣ ከበጎ ሕሊና የተነሱ አይደሉም፣ ከንጹህ ልብ የተነሱ አይደሉም። እነዚህ ስለሆኑ እንደዚህ የተነሱበት ከበጎ ሕሊና ከፍቅር ስላልሆነ ደግሞ ወደ እምነት አያቀርብም፣ አንድ አያደርግም፣ ክርክር ያመጣል፣ ያጣላል፣ ወገን ይከፋፍላል በማለት ነው ጳውሎስ ለሚያሰለጥነው
ለጢሞቴዎስ እንዲህ ብለ መከራቸው የኤፌሶንን ሰዎች ብሎ የመከረውን ምክር በመመስረት ነውና አሁንም እኛ ቤተክርስቲያን አለ ቤተክርስቲያኖች ብዙ በመድራችን ላይ አሉ ለማንን መሰላችሁ የምናቀርበው ለመሪዎች ነው ዛሬ የምንጸልየው ቤተክርስቲያንን ለሚመሩ ለቄሶች ለፓስተሮች በቃ መጋቢዎች የእግዚአብሔርን ቤት ውስጥ የሚያገለግሉ ዲያቆኖች የሰንበት ተማሪዎችን የሚያሰለጥኑ አስተማሪዎች ሁሉ ወንጌልን ሰባኪዎች በሙሉ ይዘን ወደ እግዚአብሔር ፊት እናቅርብ እሺ በቃ ጸልዩ በስልጣን ላይ ላሉ ሰዎች ሁሉ በሙሉ ጸልዩ ስለሚል ለቤቱ እሱ የመረጣቸውን ሰዎች በማስተዋል የሱን አሳይመንት የእግዚአብሔር የሰጣቸውን አሳይመንት እንዲሰሩ እንጸልይላቸው እሺ እግዚአብሔር አባት ሆይ እናመሰግንሃለን ለቤትህ እረኞች አድርገህ አንተ መርጣሃቸው አንተ አገልግሉኝ ብለ ጥሪ አቅርበህላቸው ለተቀበሉ ጥሪህን ለተቀበሉ ወገኖቻችን በሙሉ መሪዎቻችን ሁሉ የቤተክርስቲያን መሪዎች ቄሶች ጳጳሶች ዲያቆኖች የሰንበት አስተማሪዎች የሰንበት ትምህርት ቤት አስተማሪዎች ፓስተሮችን ሁሉ በቃ የተለያየ ዲኖሚኔሽን ያሉ የክርስቲያን ተከታዮች በሙሉ አስተማሪዎችን በሙሉ ፊት ይዘን እንቀርባለን ወንጌል አስተማሪዎችን ሁሉ መንገድ ላይ የሚሰብኩትን ሁሉ በቃ ያንተን ቃል ይዘው ለወጡት ላንተ ለሾምካቸው ሁሉ አንተ ለቀባሃቸው ሁሉ ሰዎች ሴትም ሆነ ወንድ ልጆችህ መንፈስህ ያንተ መንፈስ እነሱ ላይ ያሉትና ለአገልግሎት ለጠራሃቸው ሰዎች በሙሉ ጌታ ኢየሱስ መንፈስህ አሁንም አይለያቸው መንፈስህ አይልቀቃቸው ለተጠሩበት ዓላማ ለወንጌሉ ሰላም ለሚያመጣው ቃል ጸንተው እንዲቆሙ የእውነቱን ትምህርት እንዲያስተምሩ ጸጋ ታበዛላቸው ዘንድ እንማጸናሃለን የድፍረትን ደግሞ ቃሉን መስበክ የሚችሉበትን ድፍረት እንድትሰጣቸው መልካም እረኛ ሆነው ሆዳቸው አምላካቸው ያልሆነ አምላካቸው አንተና አንተ ብቻ የሆንክ ሰራተኞችን ጌታ ኢየሱስ እንድታስነሳ እንድታበረታቸው ለዛለባቸው ጉልበታቸውን እንድታድስ አስተሳሰባቸው ለተጣመመባቸው አስተሳሰባቸው እንድታቃናላቸው ወደ ትክክለኛው መንገድ ወደ ወንጌሉ መንገድ ወደ ወንጌል አስተምሮ ወደ አንተ ትምህርት ያልተቀየጠ ትምህርት እንዲያስተምሩ የኔ ጌታ የአንድነት መንፈስ አንደኛ እንድትሰጣቸው የህብረት መንፈስ በመንፈስ ቅዱስ እንድትሰጣቸው እንድታያይዛቸው ለጸሎት የበረቱ ለጥናት ለአንተን ቃል ለማስተማር የጎበዙ እንዲሆኑ ጸጋው እንዲበዛላቸው ኃይልህ በብዛት እንዲመጣላቸው እንለምንሃለን እኔ ጌታ ኢቭን ለሰለቻቸው ተናግረው በቃ ትምህርቱ አዝሏቸው ሰው አዝሏቸው ለዛሉ ጉልበቶች ሁሉ ጌታ ኢየሱስ ኃይላቸውን እንድታድስ ከፍ እንድታደርጋቸው እንደ ንስር በቃ እግዚአብሔርን አንተን እንዲጠባበቁና ኃይላቸውን እንደ ንስር ከፍ እንድታደርግ እንድታድስ እንማጸናሃለን የኔ ጌታ ከፍ አርጋቸው ጌታ ኢየሱስ ብለን እንላለን አባታችን አንተን መጠበቅ ይሁንላቸው አንተን መስማት ይሁንላቸው ጆሮአቸው አንተን ብቻ እንዲያዳምጥ ዓለምን እንዳያዳምጥ በዓለምን ቢኖሩ ብዙ ፈተና ቢመጣባቸውም ኢቭን ተንኮለኛው በመሃላቸው ቢኖር ተኩላው በመሃላቸው ቢኖር እንኳን ተኩላውን ድምጽ እንዳያዳምጡ ክፉን እንዳያዳምጡ አንተን ብቻ እንዲያዳምጡ እንድትረዳቸው እንለምናለን ጌታ ኢየሱስ በጎቼ ሌላውን ድምጽ አይሰሙም ብለሃልና እነሱም ደግሞ ያንተ በግ ሆነው ያንተን ድምጽ እንዲሰሙ እረኛ ሆነው ለኛ ደግሞ እንዲያገለግሉን
ጸጋውን እንድታበዛላቸው ከአንተ የተቀዳ ትምህርቱ ከአንተ ከእውነቱ ክርክር ከማያመጣው የትውልድ ታሪክን በማምጣት ሳይሆን ወይም ደግሞ ሰውን በመፍራት ሳይሆን እውነተኛውን ወንጌል እንዲሰብኩ እርዳቸው። የመለየትን መንፈስ የመለየትን ደግሞ እንድትጸጋ እንድታበዛላቸው እንለምናሃለን። ሲሾሙ በቤተ ክርስቲያን ውስጥ አገልጋዮች ሲሾሙ ደግሞ አንተን አማክረው በጸሎት በጾም እንዲያደርጉት ክፉውን ተኩላውን በመሃል በጎች ውስጥ እያስገቡ በጎችን እንዳይበሉ በዲሲዥን ሜኪንጋቸው በውሳኔያቸው ሁሉ አንተ ጣልቃ እንድትገባ እንለምንሃለን። አባ ንጹሕ ልብ ስጣቸው፣ የቆሸሸውን ልብ አውጣላቸው፣ ማራቸው ደግሞ ለደከማቸው ለሰለቻቸው ክፉ ላሳሳታቸው ወደኋላ ለተመለሱ አገልጋዮች ሁሉ አባ ዛሬ እንዲመለሱ በንስሐ እንዲመጡ ወደ ቤታቸው ወደ ቀድሞ መንገዳቸው ወደ ቀድሞ ጥሪያቸው ወደ ቀድሞ ንጹሕ ልባቸው ወደ ፍቅራቸው እንዲመለሱ እንለምንሃለን። የኔ ጌታ መልካም ሰራተኛ አድርገህ እንድታቆማቸው እንማጸንሃለን። የኔ ጌታ አባ ወንበዴዎች ንግድ የሚያካሂዱ እንዳይሆኑ በቃ እናንተ ቤትህን የንግድ ቤት የወንበዴዎች መሰብሰቢያ አደረጋችሁት ብለህ እንዳልከው አውጥተህ እንዳትጥላቸው ከመጣል በፊት እንድታስጠነቅቃቸው ንስሐ እንዲገቡ ወደ አንተ እንዲመጡ እንድትረዳቸው እንማጸንሃለን። የኔ ጌታ እምነት ለጎደለው እምነታቸውን ጨምር። ቃልህን ለማያጠኑ ዲስፕሊን አድርገህ የኔ ጌታ ስርዓት አስይዘ ቤት ገጽሰ ወደ አንተ ተመልሰው በቃልህ እንድታሳድጋቸው በቃልህ እንድትጠራቸው እንማጸንሃለን። የኔ ጌታ ክርክር እንዳያመጡ ተንኮል እንዳያመጡ አስታራቂ እረኞች እንዲሆኑ መልካም እረኞች እንዲሆኑ እንማጸንሃለን። የኔ ጌታ ይቅር በላቸው። ከሰይጣን ጋር ለተስማሙት ምህረት አድርግላቸው፣ እጠባቸው። አሁንም ደምህ ትኩስ ነው። አሁንም የምህረት በር አልተዘጋምና ማራቸው ብለን እንልሃለን። የኔ ጌታ ይቅር በላቸው ብለን እንላለን። የኔ ጌታ እውር ሆነው እንዳይቀሩ አይናቸውን እንድታበራላቸው የመንፈሳዊ አይናቸው ቀድሞ ያገኙ ጊዜ አንተ የሚያገኛቸውን ጊዜ የቀድሞ ፍቅራቸው እንድትመልሳቸው እንማጸንሃለን። የቀድሞ ፓሽናቸውን እንድትመልስ የቀድሞውን ጉጉታቸውን የቀድሞ ያንተን ፍቅር እንድታስታውሳቸው እንለምንሃለን። የኔ ጌታ ማንም ሰው አንተን አንድ ቀን ሲያገለግልህ የኔ ጌታ በፍቅርና በአንተ ኃይል ታግዞ ነውና አባታችን አንተን እምቢ ባሉ መንፈስህን ባሳዘኑት ጊዜያቶች ሁሉ ምህረት እንድታረግላቸውና እንድታድሳቸው ኃይላቸውን እንድታድስ እንደ ንስር ኃይላቸውን እንድታድስ እንማጸንሃለን። የኔ ጌታ ምህረት አድርግላቸው። ለሰራተኞችህ ምህረት አድርግላቸው። ለማይታዘዙ ሰራተኞችህ ምህረት አድርግላቸው። ለአመፀኞቹ ምህረት አድርግላቸው። ለኃጢአት ላይ ላሉ ምህረት አድርግላቸው። እጠባቸው። ለነፍሰ ገዳዮች ሰውን የሚያገለግሉትን ሰው የሚጠሉት የእውነት ፍቅር ለጎደላቸው አገልጋዮች ምህረት አድርግላቸው። ለሲሰኞች ራሳቸውን ለሚወዱ አገልጋዮች ምህረት አድርግላቸው ብለን እንላለን። የኔ ጌታ አባ ለውሸተኞች አገልጋዮች ምህረት አድርግላቸው። አባ በቀጠባቸው በትኩሱ ደም በኢየሱስ ክርስቶስ ደም እንድታጥባቸው እንማጸንሃለን። የኔ ጌታ አጥበ ሸክላ ሰሪው አንተ ስለሆንክ አንተ ፈጣሪያቸው ስለሆንክ አንተ እንትነን አርገ ሸክላ ሰሪያቸው ስለሆንክ እንደ አዲስ ሰርተ መልካም የሆነ እቃ የተከበረ እቃ አድርገህ እንደገና በቤትህ እንድታቆማቸው እንማጸንሃለን። ጌታ ኢየሱስ ምህረት አድርግላቸው። አንተ ስትመጣ ከቶ አላቃችሁም የሚባሉ ሰራተኞች እንዳይሆኑ የኔ ጌታ ካሁኑ በቃልህ በደምህ እንድታጥባቸው ወደ ንስሐ
መንገድ ልባቸውን እንድታዘጋጅ እንማጸናለን። የኔ ጌታ አንተ ነግረሃቸው አንተ አሳስበሃቸው ለዘጉት መንፈስህን ላሳዘኑት ሰዎች ሁሉ ምህረት አድርገላቸው ብለን እንማጸናለን። የኔ ጌታ ተሰሚነት ስጣቸው፣ ሞገስ ስጣቸው፣ መፈራት ስጣቸው ጌታ ኢየሱስ። ካንተ ደግሞ ግን እንደሆነ ክብሩን ሁሉ ወደ አንተ እንዲያቀርቡ ካንተ እንዲለምኑ የሚያስፈልጋቸውን ነገሮች በሙሉ ካንተ እንዲያገኙ እርዳቸው ብለን ለመንን። የኔ ጌታ አሳሳቹን እጅ ከልክልላቸው፣ ተንኮለኛውን እጆች በጌታ በኢየሱስ ክርስቶስም ጣልቃ ገብተው መንገዳቸውን የሚያሳስቱ እንዳይሆኑ አሳሳቾችን ሁሉ በጌታ በኢየሱስ ክርስቶስ ስም ከነሱ ሕይወት ላይ ነቀልን። አንተ ለአገራችን ሕዝብ ለቤተ ክርስቲያን መሪዎች አድርገህ ኃይላቸውን እንድታድስ መልካም ሰራተኞች አድርገህ እንድታቆማቸው እንማጸናሃለን። የኔ ጌታ አንተ ደግሞ ለአዲስ ለሚሾሙትም ለቤተ ክርስቲያን ላሉት ለአዲስ ተሾሚዎችም አባ ጸጋ እንድታበዛላቸው ብርታት እንድትሰጣቸው የእውነቱን ሰላም የሚያመጣውን ትምህርት ብቻ ጸንተው መሰረት ያለውን ለውጥ ሲመጣ መከራ ሲመጣ ለቀው እንዳይሄዱ መሰረታቸው የክርስቶስ ትምህርት እንዲሆን ወንጌል እንዲሆን እንድታግዛቸው ለአዲስ አስተማሪዎችም እንድትረዳቸው እንማጸናለን። የኔ ጌታ በቅድስና ደግሞ እንዲያገለግሉ ቤትህን እንዲያገለግሉ በቅድስና የኔ ጌታ ማንኛውም ሱሰኝነት ያለባቸው ማንኛውም ኃጢአተኞች ሆነው እዛ መቅደስህን እንዳያረክሱ የኔ ጌታ በቅድስና እንዲመላለሱ በቅድስና እንዲያገለግሉ ገንዘብ የሚወዱ እንዳይሆኑ ወይን መጠጣት መስከር የሚወዱ እንዳይሆኑ በጌታ በኢየሱስ ክርስቶስ ስም ማመንዘር የሚወዱ እንዳይሆኑ በጌታ በኢየሱስ ክርስቶስ ስም ባዕድ አምልኮ የሚያመልኩ ሌላ አምልኮ ላይ የሚሄዱ የእግዚአብሔርን ቃል ተቃዋሚዎች እንዳይሆኑ በጌታ በኢየሱስ ክርስቶስ ስም አንተ እንድታጥባቸው እንድታነጻቸው የንጽህና ዘመን እንድትሰጣቸው የንስሐ ዘመን እንድትሰጣቸው እንማጸናሃለን። የኔ ጌታ ሰውን ሊያታልሉ ይችላሉ፣ ግን አንተን ማታለል አይቻልምና ያንተ ቁጣ አንተ የምትባላ እሳት ነህና እንዳይቀልዱብህ በህዝብህም አንተ አደራ የሰጣቸውንም ህዝብ ደግሞ አሳልፈው ለሌባው ለሰራቂው ለገዳዩ ለሰይጣን አሳልፈው እንዳይሰጡ የኔ ጌታ እንድትላቸው እንድታስጠነቅቃቸው ፈራ እግዚአብሔር እንዲኖራቸው በጌታ በኢየሱስ ክርስቶስ ስም ጸለይንላቸው። በጌታ በኢየሱስ ክርስቶስ ስም አሜን። በ17ኛው ቀን ደግሞ ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖት ወይም እምነት የካደ ነው፣ ከማያምን ሰው ይልቅ የሚከፋ ነው ይላልና አይተናል። የሸመገለን ሰው ማክበር እንዳለብን እናትና አባቶቻችንን ማክበር እንዳለብን እሱን ተምረናል። ደግሞ እግዚአብሔርን ሲያገለግሉ የነበሩ ባልቴቶች ሽማግሌዎችን እናትና አባቶቻችንን እኛ ደግሞ ብድራቱን መመለስ እንዳለብን የእግዚአብሔር ቃልን ተምረናል አይተናል። እና ደግሞ ልጅና የልጅ ልጅ ለሌላቸው ደግሞ አሮጊቶች ባልቴቶች ከሆኑ ደግሞ እግዚአብሔርን በመጠባበቅ እንዲጸልዩ በጸሎት ጊዜያቸውን እንዲያጠፉ እንዲያሳልፉ ለትውልድ እንዲጸልዩ የእግዚአብሔር ቃል ያሳስባቸዋል። ለባልቴቶችም ለአሮጊትና ለሽማግሌ ባልቴት ማለት ከ60 ዓመት በላይ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እኛ ክብር ለሚገባው ክብር ማክበር እንዳለብንን ተምረናል እና ለእናትና አባትን ማክበር ረጅም ምድር ላይ እግዚአብሔር የሚሰጠንን ምድር ላይ ረጅም ዕድሜ እንደሚሰጠንም ተምረናል። ስለዚህ በሱ አጠቃለን እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን ለዚህ ለቅዱሱ ቃል ቤተሰቦቹን ለማያስብ ለቤተሰቡ የማይጸልይ ለቤተሰቡ የሚያስፈልገውን ነገር የማያደርግ ሰው እምነት እንደሌለው ይቆጠራል ብለሃልና ከማያምን ሰው ይልቅ የሚከፋ ከባድ አስፈራሪ ሰው ነው ይላል ቃልህና አባ
እኛ በምንችለው ለቤተሰቦቻችን የምናስብ እንድንሆን እርዳን ጌታ ኢየሱስ። ባላሰብናቸው ጊዜ ባላከበርናቸው ዘመናቶች ሁሉ በናቅናቸው በሰደብናቸው ዘመናቶች ሁሉ በገፋናቸው በቃ ባለማስተዋል በገፋናቸው ባለማስተዋል በሰደብናቸው ባለማስተዋል ለጠላናቸው ቤተሰቦቻችን ላላከበርናቸው ቤተሰቦቻችን ሁሉ ምህረት አድርግልን። እጠበን ጌታ ኢየሱስ፣ ምህረት ማረን እንልሃለን። ምክንያቱም እናትና አባቱን የማያከብር ሰው እድሜው እዚህ ምድር ላይ እግዚአብሔር የሚሰጠው ምድር ረጅም አይሆንም ይላል እና እድሜያችንን ብቻም ሳይሆን እግዚአብሔር አክብሩ ብሎ የጠየቀን ትእዛዝ ነው እና ትእዛዙን የማያደርጉ ሰዎች በሙሉ እግዚአብሔርን የማይታዘዙ በሙሉ ሰዎች ይጠፋሉ። ስለዚህ እንዳንጠፋ እግዚአብሔር አክብሩ ያለንን እንድናከብር አባ ማስተዋልን እንድትሰጠን ጥበብን እንድትሰጠን መታዘዝ አንተን መታዘዝ ነውና እናትና አባቶቻችን የፈለገ መጥፎ ቢሆኑብን ክፉ ቢሆኑብን ቢጠሉን ቢሰድቡን ቢደበድቡንም እንኳን ድሮ የደበደቡንም እንኳን አሁን ምህረት እንድናረግላቸው ማራቸው ብለን እንላለን። የኔ ጌታ ማራቸው ብለን እንላለን። በሚመስላቸው አሳድገውናልና አባ በሚመስላቸው በተረዱበት መንገድ አሳድገውናልና አባ እንድትባርካቸው እድሜያቸውን ጤናቸውን እንድትሞላላቸው እንማጸንሃለን። የኔ ጌታ ይቅር ያላችኋቸው በሙሉ ይቅር ይባላሉ ብለሃልና እኛ ይቅር ብለናል። እናቶቻችንን ይቅር ብለናል። አባቶቻችንን ይቅር ብለናል። ትልልቅ ሰዎችን የከፉብንን አሳዳጊዎቻችንን ሁሉ ምህረት እናደርጋለን። ለበደሉን ሁሉ ልቀቃቸው እንለቃለን። እኛም እንለቃቸዋለን። አባ በረከት በሱ ውስጥ ስላለ በረከት ረጅም እድሜ በዛ ውስጥ አለና አንተንም መታዘዝ ነውና አንተ አክብሩ ያልከንን ማክበር ማለት እኛ ለራሳችን ጥቅም ነው። ለራሳችን እግዚአብሔር አክብሩ ብሎ ካለ እሱን ማክበር ማለት ነው። እኛ እሱን ስንታዘዝ እግዚአብሔርን አከበርን ማለት ነው። እግዚአብሔርን የሚያከብሩ እግዚአብሔርም ያከብራቸዋል። እግዚአብሔርን የሚንቁ ደግሞ የተናቁ ይሆናል ይላልና የተናቅን ሆነን እንዳንቀር የተጎስቋሎች ሆነን አጥፊዎች ሆነን እዚህ ምድር ላይ አመፀኞች ሆነን እንዳንቀር ጌታ ኢየሱስ ምህረት እንድታደርግልን አባ ማረን እንልሃለን። ባልና ሚስቶችም እርስ በራሳችሁ ተከባበሩ ብለሃልና ሚስቶች ባሎቻችንን ባላከበርን ዘመናቶች ምህረት አድርግልን። ባሎች ደግሞ ሚስቶቻቸውን ባላከበሩት ጊዜ ዘመን ሁሉ ምህረት አድርግላቸው ብለን እንልሃለን። የኔ አባት ምህረት እንጠይቃለን። ዛሬም ምህረት እንጠይቃለን። ላልታዘዝነው ዘመናቶች ሁሉ ምህረት አድርግልን። ምህረት አድርግልን ጌታ ኢየሱስ። ደግሞ ለባልቴቶች ለሽማግሌዎች ደግሞ ላልታዘዝንበት ለናቅናቸው ለተሳደብናቸው ላሾፍንባቸው ክፋት ላደረግንባቸው እንቅፋት ለሆንባቸው ሽማግሌና አሮጊቶች ሁሉ ማረን ብለን እንላለን ጌታ ኢየሱስ። እነሱም በእኛን እንዲባርኩ ምድራችንን ለሚቀጥለው ትውልድ እንዲባርኩ በጌታ በኢየሱስ ክርስቶስም ጸጋ አብዛላቸው። እነሱ የካንተ ቃለት እየተቀበሉ ንጹህ ልብ ኖሯቸው ካንተ ሜሴጅ ካንተ ህልም እያዩ በመጨረሻው ዘመን አሮጊቶች ሽማግሌዎች ህልም ያልማሉ ብለሃልና አባ ህልም እያለሙ ካንተ ጋር እየተነጋገሩ አገራችንን ምድራችንን ትውልዶችን የሚባርኩ እንዲሆኑ በጌታ በኢየሱስ ክርስቶስ ስም ሽማግሌና አሮጊቶችን ካንተ ጋር እንድታጣምራቸው ደስ ብሏቸው እድሜያቸው እዚህ ምድር ላይ እስኪጨርሱ ድረስ ደስ ብሏቸው እንዲኖሩ እርዳቸው ጌታ ኢየሱስ። በድካማቸው ጊዜ እንድኛ ጉልበታቸው ሆነን እንድንገኝ እርዳን የኔ ጌታ። እጆቻችንን ለነሱ መዘርጋት ይሁንልን። በአቅም ቢሆን በገንዘብ ቢሆን በማብላት ቢሆን አይን በመሆን ቢሆን አይኗቸው ለጠፋ አይን በመሆን ምርኩዝ በመሆን በጌታ በኢየሱስ ክርስቶስ ስም ጆሮአቸው ለማያዳምጡ እኛም አዳማጮች እንድንሆን እርዳን የኔ ጌታ። ደረጃ መውጣት ቢያቀቱ ደረጃ እኛ ለአንዳንድ ነገሮች እንድንታዘዛቸው በጌታ በኢየሱስ ክርስቶስ ስም
አባ መልካም ዘር እንድንዘራ እርዳን ጌታ ኢየሱስ። ትውልዳችን እንዳይረገም፣ ኢትዮጵያኖች እንዳይረገሙ በጌታ በኢየሱስ ክርስቶስም ወደ ቀድሞ ክብብራችን በኢትዮጵያ በታወቀችበት ዘመን በቃ ሁሉም በፍቅር በመተባበር በመረዳዳት በእንደሱ አይነት ዘመን እንድታመጣን እንለምንሃለን የኔ ጌታ። የእናትና አባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ እናትና በአባት ልብ እንድታረግና እንድታስታርቀን እንማጸንሃለን የኔ ጌታ። ብድር መላሾች አድርገን ጌታ ኢየሱስ ላደረጉልን ነገሮች በሙሉ ለመልካም እንድንዘረጋ በመልካምነት በእምነት በፍቅር እንድንገለጥ በኑሯችን በተግባር እንድንገለጥ እርዳን የኔ ጌታ። በተለይ አንተን እናውቃለን የምንል ሰዎች በተለይ በጌታ በኢየሱስ ክርስቶስ ጸጋውን እንድታበዛልን በኑሯችን በፍቅር እንድንገለጥ እርዳን ጌታ ኢየሱስ። በቅድስና እንድንጸልይላቸው መጸለይ ለማይችሉት የእግዚአብሔርን ቃል አንብበው መረዳት ለማይችሉት እኛ እንድንጸልይ አብረናቸው እንድናነብ አብረናቸው እንድናጠና እርዳን ጌታ ኢየሱስ። እንድንጸልይላቸው አግዘን ጌታ ኢየሱስ ብለን ለመንን አባታችን እርዳን። ምድራችንን ኢትዮጵያን እርዳ ብዬ ለመንኩ ጌታ ኢየሱስ። ግብር ለሚገባው ግብር ስጡ ብላል። ቀረጥ ለሚገባው ቀረጥ ስጡ ብላል። ለሚከበር ደግሞ መከበር ለሚገባው ደግሞ መከበር ስጡ ብለሃልና አባ እንዲከበሩ እኛም ተባባሪዎች እንድንሆን እርዳን የኔ ጌታ። እነሱም ደግሞ ጥበባቸውን እንዲያካፍሉ ምክራቸውን እንዲያካፍሉ በኑሯቸው ውስጣቸው የተማሩትን በህይወት የተማሩትን እንዲያካፍሉ አፋቸውን እንድትከፍት የኔ ጌታ እንማጸናሃለን። ይህንን በሽታ ደግሞ የዲሜንሽን በሽታ አንጎላቸውን የሚዘጋ አፋቸውን የሚዘጋ በሽታ እንቃወመዋለን በጌታ በኢየሱስ ክርስቶስ። አይምሯቸው የተከፈተ ይሁን። ጥበብን አካፍለው መዋደድን አካፍለው ሰላምን አካፍለው ፍቅርን አካፍለው ከዚህ ምድር ላይ ከመሄዳቸው በፊት ቀብረውት አብሯቸው እንዳይቀበር ይህ ሁሉ ጥበብ ይህ ሁሉ እውቀት ይህ ሁሉ ጥበቦች እነዚህ እውቀቶች ጥበቦች በኑሯቸው የተማሩት ከእግዚአብሔር የተማሩት እነዚህን ሁሉ በተፈትነው ያለፉበትን ትዕግስታቸውን ጌታ ኢየሱስ ስለ ትዳራቸውን ቢሆን መዋደድንም እንዲሰብኩ የትዳራቸውን ጥበብ እንዲነግሩን የኔ ጌታ አእምሯቸውን የያዘ ክፉ መንፈስ ለቋቸው እንዲሄድ ዲሜንሽያ ለቋቸው እንዲሄድ የመርሳት በሽታ ለቋቸው እንዲሄድ በጌታ በኢየሱስ ክርስቶስም አሮጊትና ሽማግሌን በሙሉ አይምሯቸው የታደሰ ይሁን። አይምሯቸው እንደ ንስር የታደሰ ይሁን። እንዳይደክሙ እንዳይታክቱ አባ አይምሯቸውን እንድታድስላቸው እንለምንሃለን ጌታ ኢየሱስ። አይምሯቸውን እንድትጠብቅ እንለምንሃለን ጌታ ኢየሱስ። በአንተ ደም የተሸፈነ ይሁኑ። አሜን። በጌታ በኢየሱስ ስም አሜን። በ18ኛ ቀን ደግሞ እጅ መጫንንና መጸለይን ስለመጸለይ ነው። እጅ ጭኖ በመጸለይ መንፈስ ቅዱስን መቀበል እንዳለ የእግዚአብሔር ቃል ነግሮናል፣ ተምረናል። ካላያችሁት ቪዲዮን ግቡና እዩት። እጅን በማድረግ እጅን ሰው ላይ በመጫን እና መጸለይ ይቻላል። ከዛ መባረክ ይቻላል። ወደ ሹመት ወደ እግዚአብሔር ተልኮ አገልግሎት ምሪት መጋቢነት ለቤተ ክርስቲያን አገልጋይነት ቤተ ክርስቲያን ሾማ ልትልክ ትችላለች። ለሹመትን አልኩኝ ለአስተማሪነት ለተለያየ የጸጋ ስጦታዎች ለፈውስ ሊሆን ይችላል። እጅን በመጫን እግዚአብሔርን መንፈስ በመጥራት የእግዚአብሔርን ጸሎት ተደርጎለት ለሰው ያንን ጸጋ መካፈል እንደሚችል በእግዚአብሔር ቃል ተምረናል። ማነው ሙሴ ይሄ መጽሐፍ ቅዱሳዊ ነው። ሙሴ አሮን እንደሞተው እግዚአብሔር አንተ ሙሴን ትሞታለህ፣ ስለዚህ ለሚቀጥለው ለኢያሱ እጅህን ጫንና መሪ እንዲሆን እኔ ምልህን ሹመው እኔ እንደምልህ አስተላልፈው በቃ አንተ እንደመራኸው የእስራኤልን ሕዝብ ካሁን በኋላ ደግሞ አንተ ትሞታለህ፣ ከዛ የሚቀጥለው እሱ ነው ብሎ እንዳለው እንደዚህ መሪዎች
አገልግሎታቸውን ሩጫቸውን ሲጨርሱ ለሚሾሙት ሰዎች አሉ፣ አብረዋቸው ደግሞ ለሚሾሙት አለና የተለያየ እጅ መጫን አለ። ጌታ ኢየሱስ ክርስቶስ ፈውስ ለማድረግ ሲፈልግ፣ አይን ማብራት ሲፈልግ፣ ጎባጣዋን ሴትዮ ለመፈወስ ቀጥ ለማድረግ ሲል እጁን ጭኖ ነው የሚጸልየው። የክፉ መንፈስ ለቆ እንዲሄድ እጁን ጭኖ ነው የሚያደርገው፣ ወይም ውጣ ብሎ በቃል በመናገር ነው እና በንክኪት ነው። ገብቷችኋል? ያ እንዲያውም እሱ አልፎ ደግሞ ልብሱን ነክታ ደግሞ ደሟ የምትፈሰዋ ልብሱን እንኳን ስትነካው ኃይል ከሱ እንደወጣ አይተናል። እሱ ብቻ አይደለም፣ ጌታ ኢየሱስ ደግሞ ይህንን ስልጣን ሰጥቻችኋለሁ ለደቀ መዛሙርቶቹ ለሚያምኑት በሙሉ ይሄ ስልጣን ሰጥቻችኋለሁ ብሎ እንዳለው አሁንም እጅን በመጫን እና የእውነት መንፈስ ቅዱስን የተቀበለ ሰው ሊጸልይና መንፈስ ቅዱስ እንድትቀበሉ ማድረግ ይችላል። የተለያየ ጸጋ ስጦታዎች ፈውስ ሊያመጣላችሁ ይችላል። እንደገና ከነሱ ሳይሆን ከተቀበለው ከመንፈስ ቅዱስ ምክንያት ነው፣ በሱ ምሪት ነው። ገብቷችኋል? ሲያደርጉ የእግዚአብሔር መተላለፍ የእግዚአብሔር ሹመት ያልፋል፣ የእግዚአብሔር ፈውስ ያልፋል በነሱ እጅ። የእግዚአብሔር ነፃ ማውጣት በነሱ አልፎ ለእናንተ ይደርሳል ማለት ነው። እና አትከላከሉ፣ ሰው እጄን ዘርግቼ ልጸልይላችሁ ሲላችሁ ብዬ ነው ይህንን ምክር መክራችሁ። ብዙዎቹ መሪዎች ስልጣን የያዙ በሙሉ እንደሱ አይነት ነገር ያደርጋሉ። ጳውሎስ ለጢሞቴዎስ አድርጓል፣ ሙሴ ለኢያሱ አድርጓል። እንትና ማን ነው ያዕቆብ ደግሞ ለምናሴንና ለኤፍሬም እንደሱ አድርጓል። ለኤፍሬም ሰጥቶታል እንትኑን በረከቱን። በቃ ብዙዎቹ አባቶችም የመንፈሳዊ አባቶችም እንዲህ ሲያደርጉ ነው የቆዩት። አሁንም ደግሞ እኛም ይሄንን እንድናደርግ እንዳንፈራ፣ ችላ እንዳንል እንጸልይ። እግዚአብሔር አባቶ የእጅን መጫን አገልግሎት በቃልህ ላይ እሱን ችላ አትበለው ብሎ እንደሚል ቃልህ እኛም ችላ እንዳንለው በእጅ በመጫን ውስጥ ያለ አገልግሎት ያንተ መንፈስ መተላለፊያ አድርጎ አንተ ልትጠቀምበት ስለምትፈልግ አባታችን ሞኝነት በቃ በሞኝነት ነው እምነት በቃ እግዚአብሔርን በሙሉ ልብ መውደድ ነው፣ እግዚአብሔር ላይ ተስፋ ማድረግ ነውና እጃችንን ስንጭን ያ መንፈስ የመንፈስ ኃይል እንዲያልፍ በጌታ በኢየሱስ ክርስቶስ ስም እንድትቀባል፣ እንደገና ደግሞ እንደዚህ አይነትም አገልግሎት ላላቸው ሰዎች ማስተዋል እንዲሆንልን እጃቸውን ዘርግተው እንዲጸልዩልን እኛ ፈቃደኝነታችንን እንድናደርግ እርዳን ጌታ ኢየሱስ። ምንም አለ ጥርጣሬ ሰው ተጠራጥሮ የሚጸልይ ከሆነ አያገኘው፣ በቃ ከእግዚአብሔር ምንም አይጠብቅ ይላል እና በጥርጣሬ ሳይሆን እምነት እኛ ተስፋ የምናደርገው ነገር ነው፣ ከእግዚአብሔር ተስፋ የምናደርገው ነው እንጂ በአይናችን እያየን ይሄ በፊዚካል አይናችን እያየነው ሳይሆን ተስፋ እምነት ማለት ተስፋ የምንጠብቀውን የምናገኘውን ነገር ተስፋ ማድረግ ማለት ነው። ስለዚህ እግዚአብሔር አባቶይ ሳናይ በአይናችን መጀመሪያ ለማመን ብለን እንዳንል አንተ ሲነኩን አገልጋዮች አንተ እንደነካህን እንድናስብ አይምሯችንን አድስልን። አንተ ነፃ እንድታወጣን እንደፈለግ እንድናስብ እርዳን። በአይምሯችሁ የታደሳችሁ ሁኑ ይላልና ቃልህ ነፃ ያወጣል። በእግዚአብሔር ቃል አይምሮ መታደስ አለና ይህንን ያላወቀ ይፈራል፣ ይህንን ያላወቀ ይሸሻል፣ መነካትን አይፈልግምና አባታችን ዘይት አድርጋችሁ ኢቭን ጸልዩላቸው ለበሽተኞች እንደሚል በጌታ በኢየሱስ ክርስቶስ ስም ይህን ዕውቀት ለሕዝብህ በሙሉ እንድትሰጥ፣ ማንም በመሃላችን ላይ በሽተኛ እንዳይኖር፣ ማንም በመሃላችን ላይ በኃጢአት የሚሰቃይ ሰው እንዳይኖር በጌታ በኢየሱስ ክርስቶስ ስም የፍራቻን መንፈስ ተሰበረ። በአንተ ስልጣንና በአንተ ስም ነፃ ይወጣሉ። አይነ ስውሮች ይፈታሉ፣ አይናቸው ያያል። የውስጥ አይናቸው ብዙ ጊዜ እግዚአብሔር ቃል የላይን አይን ሲፈውስ የውስጥ አይንንም ነው የሚፈውሰውና የላይ አይናችሁ ይፈወስ ብዬ እላለሁ። የውስጥ አይናችሁ እንዲፈወስ በጌታ በኢየሱስ ክርስቶስ አይናችሁን የሚያማችሁ አይናችሁን ነክታችሁ የእግዚአብሔርን መንፈስ እንድትጠሩ፣ ከዛ የአይናችሁ ሲፈወስ የውስጥ ልባችሁ አይናችሁ ይፈወሳልና በጌታ በኢየሱስ ክርስቶስ አይናችሁ
ይፈወስላችሁ በጌታ በኢየሱስ ክርስቶስ ስም። ይሄ ጆሮአችሁ ስትነኩት ጆሮአችሁን ነክታችሁ የእግዚአብሔርን ቃል ለመስማት ተከፈት ብላችሁ ስትሉት በእምነት እንደሚከፈት የውስጣችሁ ልብም ለእግዚአብሔር ቃል እንዲከፈትላችሁ የውስጣችሁ ማዳመጥ እንድትችሉ በጌታ በኢየሱስ ክርስቶስ ስም ዛሬ ይሁንላችሁ። የሱ እረፍት ግቡ በጌታ በኢየሱስ ክርስቶስ ስም። የሱን ቃል ስሙ። የታሰራችሁ ሁሉ ተፈቱ በጌታ በኢየሱስ ክርስቶስ ስም። ያቺ አህያዋ ታስራ ጌታ ታስፈልገዋለች ብሎ እንደላከው አሁን ዛሬ ቃል ላከላችሁ። የእግዚአብሔር በመንፈሱ ላከላችሁ። ተነሺ፣ አንቺን አህያ ታስፈልጊያታለሽ ለእግዚአብሔር። አንተ አህያ ለእግዚአብሔር ታስፈልገዋለህ። ተፈታ ብሎ ተጠርተሃልና፣ ተፈቺ ተብለሽ ተጠርተሻልና ተነሺ በጌታ በኢየሱስ ክርስቶስ ስም። ተመላለሺ በጌታ በኢየሱስ ክርስቶስ ስም። የአእምሮ ስራት ቢሆን ሲሰኝነት ቢሆን በጌታ በኢየሱስ ክርስቶስ ስም፣ የልብ መቆሸሽ ቢሆን፣ የክፋት የተንኮል ቢሆን፣ በአመፅ ላይ ወንድም እህትን መጥላት፣ አባት እናትን አለማክበር ቢሆን፣ ራስን መጥላት ቢሆን በጌታ በኢየሱስ ክርስቶስ ማንም እስራት ክፉ ኃጢአት ያሰራችሁ ሁሉ ነፃ ወጥታችኋል በጌታ በኢየሱስ ክርስቶስ ሹመት ወደ እግዚአብሔር ሹመት ወደ እግዚአብሔር ቤት እንድትገቡ ጥሪ መጥቶላችኋልና ተቀበሉ በጌታ በኢየሱስ ክርስቶስ ስም። የእግዚአብሔር መንፈስ ይሙላባችሁ በጌታ በኢየሱስ ክርስቶስ ስም። እንቢተኝነት አይኑራችሁ በጌታ በኢየሱስ ክርስቶስ ስም። ይሄ እምቢ የሚለው መንፈስ፣ ይሄ እምቢ የሚለው ልብ ተሰበረላችሁ በጌታ በኢየሱስ ክርስቶስ ስም። በለስላሳው በፍቅር ባለው ደጉ ልቡ በእግዚአብሔር እጅ ተይዛችኋል። አባ አንተ እንድትይዛቸው፣ አንተ እንድትጠብቃቸው፣ መልካም እረኛ ሆነ እንድትጠብቃቸው፣ የተጎዱበትን ነገር ደግሞ ፈውስ እንድታመጣላቸው፣ በምን እንደተጎዱ አላቁም የሚጨነቁ የተጎዱን ሰዎች ያዘኑን ሰዎች ደግሞ የኔ ጌታ ፈውስ እንድታመጣላቸው፣ ያዘኑበትን ነገር ደግሞ በደስታ እንድትቀይርላቸው በጌታ በኢየሱስ ክርስቶስ ስም ዛሬ የእረፍት ቀን ይሁንላቸው። ዛሬ የሰንበት ቀን ይሁንላቸው። ዛሬ የነፃ መውጫ ቀን ይሁንላቸው። እውነትም የእግዚአብሔር ልጅ ነፃ ያወጣል። ከኃጢአት ከታሰራችሁበት በሙሉ የእግዚአብሔር ልጅ ነፃ ያወጣል። እግዚአብሔር ልጅ ከኃጢአት ሁሉ ነፃ ያወጣችኋል ተብሎ እንደተጻፈው እግዚአብሔር ልጅ ጋር ቅረቡ። የእግዚአብሔር ልጅ ያድናችኋል። መዳን በማንም የለም፣ በአንድ ልጁ በእግዚአብሔር ልጅ ብቻና እሱን በማመን ነው። ውስጣችሁ በእሱን ቃል የሱን እምነት መሞቱን ለናንተ ሲል መነሳቱን ለናንተ ሲል እግዚአብሔር እንዳስነሳው ካመናችሁ በልባችሁ ካመናችሁ ያንን ጸድቃችኋል ይላልና ይህንን እንድታምኑ በጌታ በኢየሱስ ክርስቶስ ዛሬ ጆሮአችሁ የተከፈተ ይሁን። በአፋችሁ ደግሞ ያመናችሁትን ደግሞ መስክሩ ሶዳት እንድትድኑ በጌታ በኢየሱስ ክርስቶስ በልቡ አምኑ በአፉ የመሰከረ ይጸድቃል ይድናል ስለሚል በጌታ በኢየሱስ ክርስቶስ ዛሬ የመዳን ቀን ይሁንላችሁ። ዛሬ የረፍት ቀናችሁ ይሁንላችሁ ብዬ ይህንን ጸለይኩላችሁ በጌታ በኢየሱስ ክርስቶስ ስም አሜን። 19ኛ ቀን ደግሞ ከሚቀኑ ሰዎች ተጠበቁ ነው። አትቅኑ ነው ማለት ነው። በሰው ላይ አትቅኑ ነው። የተለያየ ሰዎች በተለያየ ምክንያት ሊቀኑባችሁ ይችላሉ። እናንተም ደግሞ ልትቀኑ ትችላላችሁ እና ቅናት እንደ በሽታ ነው። ለዚህ ነው ከአስርቱ ትእዛዛት ውስጥ ራሱ አትቅና፣ ለወዳጅህ አትቅና፣ ለባልንጀራህ አትቅና ብሎ ጌታ ኢየሱስ እግዚአብሔር አብ የነገረን ቃል አለ እዛ ውስጥና ይህንን አለመታዘዝ እንደገና እንትን ያመጣል። ምንድነው? እርግማን ያመጣል። እግዚአብሔርን የማይታዘዙ ሁሌ እርግማን ላይ ናቸው ማለት ነው። ስለዚህ አትቅኑ። ቅናት አጥንትን ያነቅዛል ይላልና ያበሰብሰዋል፣ ሮትን ያደርገዋልና እንደ በሽታ ነው። በቃ ራሳችሁ ሁናችሁ በመቅናት ስትመላለሱ ምንድነው የሚለው? እንዲያውም አንድ የሰማሁት አለ ቅናት ላይክ መርዙን ለሌላ ሰው መርዝ መጠጣት ማለት ነው። በቃ መርዝን ራስ እየጠጡ ሌላ ሰው እንዲሞት መጠበቅ ማለት ነው ይላል። ያነበብኩት እንትን አለና መርዝን ገብቷችኋል? የቀናተኛ ሰው መርዝን እየጠጣ ሌላ የሚቀናበትን ሰው
እንዲሞት መጠበቅ ማለት ነው። ያው መርዝ እንደምትጠጡ አስቡት ማለት ነው። ስለዚህ አትቅኑ በሰው ላይ በማንኛውም ከፍ ይበሉ። እንዲያውም እነሱን እግዚአብሔር ለነሱ ብላችሁ እግዚአብሔርን አመስግኑ። እኔ ብዙ ጊዜ እንዲያውም ምለው በጣም ቢሊዮነር እና ሚሊዮነር ሰው እንኳን ቢኖር በጣም ከኔ ቆንጆ የሆነ በጣም ደስታ ሞገስ ያለበት ሰው እንዲያውም እንደሱ አይነት ወዳጅ ስላለኝ ደስ ይለኛል። ብቸገር እንኳን እሄድበታለሁ ብዬ እንደዚህ እላለሁና በሽታ ነው ይሄ። በቃ በሽታ ነው። ገብቷችኋል? መቀናት እግዚአብሔር የማይወደው በቃ ከሰይጣን የመጣ ነውና በንም ብትቀኑ እንዳልኳችሁ የቀናችሁ መርዝ መጠጣትና ሌላ ሰው እንዲሞት መጠበቅ ማለት ነውና እግዚአብሔር የሚወደው ነገር አይደለም። በመጽሐፍ ቅዱስ ላይ ብዙ ቀናተኞች ሰዎች ተምረናል። በዛንም በ19ኛ ቀኑንም ተምረናል። ሳኦል የመጀመሪያው ንጉስ ተብሎ የተሾመው እንኳን ለእረኛው ዳዊት በጣም ይቀናበት ነበር። እሱ ንግስናው ላይ ቁጭ ብሎ ሳኦል ግን የሚቀናበት ግን እረኛ ነው። ገብቷችኋል? ስለዚህ በገንዘባችሁ አይደለም ሰው የሚቀናባችሁ። አንዳንዴ ሞገስ በማግኘታችሁ፣ ፈራ እግዚአብሔር በመኖራችሁ፣ በምታውቁትም ሪዝን ላይሆን ይችላል፣ ምክንያት ላይሆን ይችላል። በቃ እናንተ እስካላችሁ ድረስ እነሱ የበታችነት ስሜት የሚሰማቸው የጉዳት ነው። ግን ከዚህ በቃ ጉዳት ያላቸው በሽተኛ ብላችሁ አስቡት። ገብቷችኋል? መታከም አለባቸውና ለሚቀኑባችሁ ሰዎች እንድትጸልዩ አበረታታችኋለሁ እና እንጸልይ አሁን። እግዚአብሔር አባት ሆይ ቀናተኞችን በሙሉ ይዘን ፊትህን እንመጣለን። በምን ምክንያት እንደሆነ ሳናቀው የሚቀኑብን ሰዎችን ጌታ ኢየሱስ ማራቸው ብለን እንላለን። ከልጅነታችን ጀምረን ይህንን ነገር ኤክስፒሪየንስ ላደረግን ሰዎች አባ ማራቸው ብለን እንላለን። እስከዚች ድረስ እስከዚች እድሜያችን ድረስ ለሚቀኑብን ሰዎች በሙሉ ማራቸው፣ ከስራታቸው ፍታቸው፣ ፈውስ አምጣላቸው። ጌታ ኢየሱስ መወደዳቸውን እንዲያውቁ አንተ ፍቅርህ ይብዛላቸው ብለን እንላለን። ለደረሰባቸው ሐዘንና ክፋትና ቅናት ለሚያመጣባቸው ክፉ መንፈስ በጌታ በኢየሱስ ክርስቶስም አሁን ለቆ እንዲወጣ እናዘዋለን። በጌታ በኢየሱስ ክርስቶስም የቅናት መንፈስ ሊገላቸው፣ ነፍሳቸውን ሊያጠፋ፣ ካንተ መንግስት ሊያወጣቸው፣ ባለመታዘዛቸው ምክንያት ካንተ መንግስት ሊያወጣቸው ሊያጠፋቸው የሚፈልገውን በስተጀርባቸው ያለውን መንፈስ እንቃወመዋለን። እኛ ጥላችን ከስጋና ከደም አይደለም፣ ከነሱ ጀርባ እንዲቀኑ ለሚያደርጋቸው አይምሯቸው፣ በአይምሯቸው ውስጥ ሐሳብ ለሚያስገባው፣ በአይምሯቸው ውስጥና በልባቸው ውስጥ ውሸትን ለሚዘራው መንፈስ በጌታ በኢየሱስ ክርስቶስም ያንን ክፉ መንፈስ እንቃወመዋለን። ያንን ክፉ አይምሮ እናነጻዋለን በአንተ ደም ንጹህ ብለን እንላቸዋለን። በጌታ በኢየሱስ ክርስቶስም አይምሯቸው የታደሰ ይሁን፣ እንደተወደዱ ይግባቸው። በጌታ በኢየሱስ ክርስቶስም የተጎዱበትን ነገር ጌታ ኢየሱስ ፈውሳቸው። አሁን ቅናት ያመጣባቸውን ነገር ምናልባት እኮ ወደው መልካም ነገር አላገኙ፣ በምላሽ አላገኙ ይሆናል። ወይም ሰተው ምላሹ ክብር አላመጣላቸው ይሆናል። ግን ይህንን በሽታ ነውና መልሶ ክፋት ማድረግ የተጎዱ ሰዎች እንዳይጎዱ በጌታ በኢየሱስ ክርስቶስም አባ ጣልቃ ዛሬ እንድትገባ አባ እንድትፈውሳቸው እንማጸናሃለን። አባታችን ማራቸው ብለን እንልሃለን። ጌታ ኢየሱስ ቁጣ ራሱ ቅናትና ቁጣ የተያዙ ናቸው እና የመጀመሪያዎቹ ልጆች ወንድማማቾች እንኳን ሲገዳደሉ ቁጣና ቅናትና ፊት መጥቆር ነውና አባ እንዲህ አይነት የውሸት መንፈስ ገብቶባቸው፣ የክፋት መንፈስ ገብቶባቸው፣ ሰይጣን ገብቶባቸው አይምሯቸውን ላይ ቁጣ የሚዘራ መናፍስት ሁሉ በጌታ በኢየሱስ ክርስቶስም እንቃወመዋለን። ቅናትን መንፈስ የሚዘራ የውሸትን ንግግር የውሸትን ሐሳብ የሚዘራን ሁሉ እንዲቃወሙት አንተ አይምሯቸውን አሁን እንድታድስ የክርስቶስ አይምሮ እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አባ አድናቸው፣ ፈውሳቸው፣ የአይምሮ ፈውስ ስጣቸው፣ የስሜት ፈውስ ስጣቸው። የኔ ጌታ ፈጥነው እንዳይቆጡ፣ ፈጥነው ኃጢአት እንዳይሰሩ፣ ፈጥነው እንዳይቀኑ፣ ፈጥነው ክፋት እንዳያደርጉ፣ ፈጥነው ቀንበር ለሌላ ሰው እንዳይዘረጉ በጌታ በኢየሱስ ክርስቶስ ስም ማስተዋልና ጥበብ እንድትሰጣቸው የኔ ጌታ እንለምናለን።
እንለምናለን። ክፉን እንዳዳምጡ ጆሯቸውን ክፈት በጌታ በኢየሱስ ክርስቶስ ስም ብለን እንልሃለን። እጃቸውን ቀድስ፣ አይምሯቸውን ቀድስ፣ የክርስቶስ አይምሮ ስጣቸውና ያንተን ባንተ ቃል የታደሱ ይሁኑ ጌታ ኢየሱስ አባ። ደግሞ ሰይፍ ለሚያነሱብን ለሚቀኑብን ደግሞ መልሰን ቅናትን መንፈስ ሰይፍ ለሚያነሳባችሁ በሰይፍ የምታነሱ ከሆነ እርስ በራሳችሁ ትጠፋፋላችሁ ይላልና ጌታ ኢየሱስ ለሚቀኑብን ሰዎች ነፃ እንዲወጡ ጸላዮች እንድንሆን እርዳን ጌታ ኢየሱስ ብለን ለመነን። አባታችን ማራቸው ብለን እንላለን። ደጋግመን ማራቸው ለተቀበሉት ውሸት፣ ለተቀበሉት ተንኮል፣ ለተቀበሉት የአመፅ ቃል በጌታ በኢየሱስ ክርስቶስ ስም ላስተናገዱት ሰይጣን ምህረት አድርግላቸው ብለን እንልሃለን። የኔ ጌታ ሙሉ ሰው ይሁኑ ጌታ ኢየሱስ። መልካምን ነገር እናንተ አስቡ ብለሃልና በመልካምን ነገር በማሰብ አይምሯቸው የተሞላ ይሁን። የሰማዩን ነገር በማሰብ ያንተ ፍቅርን በማሰብ የወንጌልን የሰላሙን ወንጌል እንዲያስቡ በማሰብ መወደዳቸውን በማሰብ በጌታ በኢየሱስ ክርስቶስ ስም አይምሯቸው እንዲሞላ እንማጸናለን። የኔ ጌታ ፍቅር ያለበትን ነገር እንዲከታተሉ የሚወዳቸውን ነገር የሚወዱትን ነገር የሚወዳቸውን አምላክ እንዲያስቡ እንዲያጠነጥኑት በአይምሯቸው ውስጥ መጠላታቸውን ሳይሆን ጉድለታቸውን ሳይሆን መወደዳቸውን አንተ ሰው ሆነ ለነሱ ተደብድበ ቆስለ ኃጢአታቸውን ማስወገድህን መልካም ነገርን ማሰብህን እንዲያስቡ እርዳቸው ጌታ ኢየሱስ ብለን ለመነ። ይህንንም ስለምታረግ እናመሰግንሃለን አባ። ብልህ አድርጋቸው፣ አይምሯቸውን አድስ ብለን ለመንን ጌታ ኢየሱስ። ሳያውቁ ላደረጉት ምህረት አድርግላቸው፣ አውቀው ለቀኑትም ምህረት አድርግላቸው የኔ ጌታ። እኛም ተቀናብንም ደግሞ ከሆነ ማሪዎች አድርገን ጌታ ኢየሱስ። አንተ አንድ አድርገን በመንፈስ እግዚአብሔር አብና እግዚአብሔር ወልድ አንድ እንደሆኑት በመንፈስ ቅዱሱ እኛም ደግሞ አንድ እንድንሆን የኔ ጌታ ህዝብህን እንድታበዛ ህዝብህን እንድታስታርቅ እንለምናለን የኔ ጌታ። እናንተ በምድር ያሰራችሁት የቀኑባችሁን ካሰራችሁ እናንተም ትታሰራላችሁ ይላልና እናንተ ይቅር ካላችሁ ደግሞ እኛም ይቅር እግዚአብሔርም አምላካችን የሰማዩም አምላክ ይቅር ይለናልና ለቀኑብን ሁሉ መፈታት ዛሬ ይሆንላቸው ብለን እንላለን ጌታ ኢየሱስ። አንተም ፍታቸው በሰማዩ፣ አንተም ማረን፣ ሁላችንን ማረን ብለን እንላለን በጌታ በኢየሱስ